ይችላልኝ ነው እንዴ እንዴ ስነ ስርዓትን ያዝ እንጂ ስነ ስርዓትን ያዝ እኮ ይውጣ በስነ ስርዓት እኮ እንጂ እንዴ ስለጎተትከው አይወጣም እንደሱ ስለጎተትከው አይወጣም ታማለች ያታየም አረጋግጥ ያልኩ ነው ኮታለች ስነ ስርዓትሽን ያዝ ያልኩሽ ነው ተሳሳት ፈቀድኩልህ እኔ ምን እንዳይፈጠር ነው እንደፈለግሽ አፍሽን አትክፈቺ አንዳንድ ጊዜ ለሁሉም ነገር ልክ አለው ገባሽ አይደለ ልክ አለው እኔ አፌን ስከፍት ግን አንተ በተግባር የከፈትካቸው ነገሮች እንዴት ናቸው ጥሩ ናቸው በጣም ደስ ይላል አይደል ሌላ ወሬ ከማዳመጥ ይዱጣ እንደ ሴት ወሬ አታዳምጡታ እኔና እሷ አውረተንም ይሁን ምንም ብለን እንግባባለን ገባ ስለዚህ ውጣልኝ በጣም እንግባባ ሲችልበት ነው ተቆጥበን ችግር የለም በእናት ለኔ ስትል እንደው ለኔ ስትል በሞትኩት ምን ነው አለም አንቺ ተረጋጊ እባክህ ወንድሜ ይኸውልህ ተረጋጋ ሲሰማኛል ወንድሜ በነገራችን ላይ ማለት ነው ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ሰላም ነኝ እግዚአብሔር ይመስገን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ ማለት ነው። የምታበረታቱኝ የምር ከልብ አመሰግናለሁ የኔ ውዶቼ ለማለት ፈልጋለሁ። እንግዲህ ሩታ አልተቻለችውም ዘንድሮ ማለት ነው እና በዚህ ልክ እንጃ ጀግና ነሽ መቼም ጀግና ነሽ ቀጥይበት የብሬ ነው ብላችሁ ግን እንደዚህ ማበቃቀል ጥሩ ነው ብዬ አላስብም። እውነቴን ነው የምላችሁ ቤተሰብ እኔ ደስ አላለኝም። እናንተ ሩታ ጀግና ነሽ ወደፊት የምትሉም ትችላላችሁ፣ ግን ጥሩ አይደለም ለኔ ማለት ነው። ደስ አላለኝም እውነት ለመናገር በቂ ነበረ ከሱ ጋር ሆና ብዙ ነገር ያደረገችው በቂ ነበር። የምር 3-4 ቪዲዮ ሰርታ እኮ አሳይታለች። እሱ እንዴት እንደተንጨራጨረ አይተናል። ግን በቂ ነበረ። እስከ ቤት መጥራት ጥሩ ነው ብዬ አላመንኩም። የምሬ ነው የምላችሁ ቤት ድረስ ለምን አመጣችሁ ብዬ ነው። እውነት እኔ ትንሽ ደብሮኛል። እግዚአብሔርን በጣም የደበረኝ ለምን እስከ ቤት ድረስ ቅርብ የተታወቀች ሰው ነበረ። አስባችኋል? ቅርብ የተታወቀ ሰው እንዴት ነው እስከ ቤት ድረስ የምትጠራው? ፍቅርና አብርሽ እሺ ይታወቃሉ፣ የአንድ ሀገር ልጆች ናቸው፣ ችግር የለውም። ይሄ እኮ የቆየ ነገር ነው። ማታውቁ ሰው እንዴት ነው ቤት ድረስ የምትጠሩ? የምሬ ነው የምላችሁ። እዚህ ጋር በጣም ነው የሚደብረው። እውነት ለመናገር ሩታ ጥሩ አልሰራችም። በቂ ነበረ እኮ ከዚህ በፊት ማለት በ3 ቪዲዮ ነው በ4 ቪዲዮ እኮ አንጨራጨረችው። በቂ ነበረ። ይሄ ሁሉ አስፈላጊ ነው ብዬ አላመንኩም። የምር እኔም ደስ አላለኝም። የምሬ ነው የምላችሁ። እንግዲህ የምትናደዱ ሰዎች ካላችሁ ምንም ማድረግ አይቻልም። እንግዲህ ቅራሪ ጠጡ ማለት ነው። ስለዚህ እዚህ ጋር እሱ እንደዚህ ስለሆነ እሷን ማድረግ አላት ብዬ አላምንም። ምክንያቱ ወንድ ልጅ ነው። ወንድ ልጅ ያደረገ ነገር እሷን ማድረግ ተገቢ ነው ብዬ አላምንም። ምክንያቱ ወንድ ልጅ ያጠፋል። እሷ ነበር ማክራ መመለስ ያላት እንጂ እሱ ገደል ከገባ እሷን ገደል ማገባት አላት ብዬ አላምንም። የምሬ ነው የምላችሁ ቤተሰብ። ምክንያቱም በማላችሁ ምን እንደሚፈጠር አታውቅም። እውነት አሁን ሩታ ልጁን እስከ ቤት ድረስ ነው የጠራችው። አንደኛ ነገር አብርሽ ማቅ ሰው አይደለም። የሚያውቅ ከሆነ ችግር የለውም። አያውቅም። ሩታም ይሄ ልጅ በቅርብ ነው የታወቀችው። ጽጌ፣ ዳኒ ወይም ሜሪ ናቸው ይሄ ልጅ የሚያውቁ እንጂ ሩታ አታውቅም። ማታቅ ሰው ቤት ድረስ መጥራት ተገቢ ነው ብዬ አላምነው። ለምን ፍቅርና አብርሽ ይታወቃሉ። ብዙ አመታት አንድ ላይ የኖሩ ልጆች ናቸው። የፈለገ ነገር ቢሆን ማለት ነው እና ወንድ ልጅ ስህተት ቢያደርግ እሷም ደግሞ እንደሱ ስህተት ማረግ አላት ብዬ አላምነው። ለምን ታደርጋለች? ወንድ ልጅ ወንድ ነው። እሷ ናት በቃ ማክራ መመለስ ያላት ብዬ አምናለሁ። ግን ሩታ ጥፋት አጥፍታለች ማለት ነው እና የፈለገ ነገር ቢሆን ማለት ነው ወንድ ልጅ ወንድ ነው በቃ የፈለገ ማድረግ ማፍታለው። ግን እሷ ደግሞ ይሄ ልጅ በቅርብ ነው የታወቀችው፣ ሳቅም በቅርብ ነው የታወቀችው። እንኳን 1 ወር አንድ ላይ ማለት በቅርብ ታውቃ እንዴት እስከ ቤት ድረስ ትጠራለች? ማታቅ ሰው ማለት ነው። አስባችኋል? ይሄን የራሱ ማሰብ ጥሩ ነው ብዬ አምናለሁ። ምክንያቱ አብርሽ አሁን ተናዶ ልጁ ላይ የሆነ ነገር ቢያደርግ አስባችኋል ምን እንደሚፈጠረው?
ግን አብርሽ በዚህ ነው ማድንቆ። ለምን እንደሆነ ታውቃላችሁ? የሰው ልጅ ከመሬት ተነስቶ እጅ አነሳ፣ ሰው ልጅ ላይ እጅ አነሳ። ናውጣ ነው ያለ። በንግግሩ ይናገራል ያወራል፣ ግን በሰው ልጅ ላይ እጅ አነሳ፣ ሆነን ለመናገር ማለት ነው። እና ሩታ ትልቅ ጥፋት አጥፍታለች ማለት ነው። መባቀል ይቅርባችሁ፣ የምር ይቅርባችሁ። ይሄ ልጅ አሁን ይሳቅ ሩታ ናት እስከ ቤት ድረስ የጠራችሁ ምሳ። አንደኛ ጾም እኮ ነው፣ አልበሉም እኮ ጾም ነው። እሱን ለመቃጠል ነው ያመጣችሁ እንጂ ልጁም አልተቀመጠ ሆነን ለመናገር ማለት ነው። እና ያናደ ሆነን ለመናገር ሩታም እንግዲህ እኔም በዛ ሰዓት ይሄ ነገር ነበረ ስሜቴ የተሰማኝ፣ የተሰበርኩ ጊዜ፣ ያለቀስኩ ጊዜ፣ የታመምኩ ጊዜ እሱም ይሄን ነገር እንደሚቀምስ ፈልጌ ነው እያለች ነበር። ይቀምስ፣ እኔም የተጎዳሁበት ቦታ እሱ ያይ እያለች ነበረ። በነገራችሁ ላይ በቂ ነበረ እኮ ቪዲዮ አንድ ላይ እየሰሩ በቂ ነበረ። እሱን አይታ እራሱ ብታቆም ጥሩ ነበር ብዬ አምናለሁ። ካሁን በኋላ አቁም ያለው አልሰራም፣ በቃኝ፣ እኔም አድርጌ አሳይቻለሁ እንዴት እንደተናደደ ስሜቱ እሱም አይቷል እያለች ነበረ። ግን እንደዚህ አሁን ሩታ እንደዚህ ስላደረገችው ሁሉም ወንዶች እንደ አብርሽ ይሆናል ማለት አይደለም። ገባችሁ? እንጃ ይሄ ነገር በጣም ደስ አላለኝ። ሩታ ትልቅ ጥፋት አጥፍታለች። ማታውቂ ሰው በቅርብ ታውቃ እስከ ቤት ድረስ መጥራት ሽም ነው። እግዚአብሔር እንደኔ ሽም ነው ብዬ ነው የማምነው። ሩታ ትልቅ ጥፋት አጥፍታለች። የፈለገ ነገር ወንድ ልጅ ቢያጠፋው በዚህ ልክ ማታውቂ ሰው ቤት ድረስ መጥራት ሽም ነው፣ የምር ሽም ነው። ስለዚህ እኔ ምንም ደስ አላለኝም። ሌሎቹም ሩታ ጎበዝ ጀግና ይጂበት ምናምን የምትሉ አላችሁ፣ ግን እሷ ስህተት ስታደርግ መክራችሁ ብትመልሱ ጥሩ ነው። ለምን እነዚህ ልጆች ባልና ሚስት ናቸው። ከአሁኑ አልተከባበሩ። አብርሽ እያደረገ ነገር ሩታ መልሳ የምታደርግ ከሆነ ይሄ ከባድ ነው። ቤተሰብ ከባድ ነው። በዚህ ልክ ሩታ አሁን ሌላ ወንድ ይዛ አምጥታ ቤት ድረስ እንግዲህ ማንም ሰው አብርሽ ላይ አፌን የከፈተ ነው የምር። ማንኛውም ሰው ቤት ሲመጣ ለአብርሽ ክብር የላችሁም። እውነት ለመናገር ንግግራችሁ በጣም የሚደብር ነገር ነው። እሱ ነው ጥፋተኛ። እውነት ለመናገር አብርሽ ጥፋተኛ ነው። እሱ ነው ራሱን እያስደፈረ ማለት ነው። እሱ ከመጀመሪያ ይሄ ነገር ባያደርግ ሩታም ደግሞ እዚህ ደረጃ ላይ አትመጣም ነበረ። አንደኛ ነገር በቃ ከነዚህ ልጆች ጋር ስራ ማቆም አለባችሁ። ዳኒ ጽጌ ማለት ነው። እነሱ ወደ ህይወታችሁ ከመጡ በኋላ እኮ ነው እርስ በእርስ መናናቅ የተጀመሩ ማለት ነው። አብርሽና ሩታ መናናቅ የጀመሩ ከዳኒና ከጽጌ ጋር መስራት ከጀመሩ መሄድ ከመጣች በኋላ ነው። አስባችኋ? አብርሽ ደግሞ ፍቅርን ስላመጣ ሩታ ደግሞ ሌላ ወንድ ማመጣት አለበት? የላቱም። ምክንያቱም ወንድ ልጅ ወንድ እኮ ነው። ወንድ የፈለገን ነገር ማድረግ ማፍታለ። እሷም የው እኔ ሴት ስለሆንኩ እንደሱ ማድረግ አልችሉም ማለት ትችላለች፣ ግን ትልቅ ጥፋት አጥፍታለች ብዬ ነው ማምነው። ግን ጀግና ናት ማለት የለባችሁም ብዬ ነው ማምነው። ማንም ሰው ትክክል እያልሰራው ትክክል እያልሰራው ወደ ትክክለኛ መንገድ ማምራት አለብን ብዬ ነው ማምነው። ግን ሩታ ትልቅ ጥፋት አጥፍታለች። ለባልሽ ግን ክብር ይኖርሽ። እሱ አንቺ ስታከብር ነው ወንድ ልጅ የሚያከብርሽ ማለት ነው። እሱ ስላደረገ አንቺም ማረግ አለሽ ብዬ አላምንም። እና ትልቅ ጥፋት አጥፍተሻል። አንደኛ ነገር ደግሞ ሁላችንም ፕራንክ ተደርገናል ብዬ ነው ፕራንክን እያደረገችው ያለችው እንጂ የኔ አጎት ካናዳ ነበረ አሁን የሚኖረው ማለት ነው። ካናዳ ለመሄድ 2 ዓመት ነው የፈጀው። በቀላል አይደለም እኮ ካዳና ሩታ የምትሄደው በቀላል አይደለም። የኔ አጎት ጓደኛ ካናዳ ነበር የሚኖረው። በሱ በኩል ነው እሱ ይሄን እድል ያገኘው ማለት ነው። ይሄ እድል ያገኘው በሱ በኩል ነው፣ በጓደኛ በኩል ነው ካናዳ ለመሄድ ማለት ነው። አስባችሁ 2 ዓመት እንግዲህ ካናዳ ለመሄድ ነው ይሄን ፕሮሰስ የጀመረ እዛ ሀገር ለመኖር ማለት ነው። እና 2 ዓመት ነው የፈጀው። እግዚአብሔርን እውነት ልንገራችሁ በቀላል
ካናዳ እንደ አረብ ሀገር አይደለም። በጣም ብዙ ፕሮሰስ አለ፣ ብዙ ነገሮች አሉ። እኔ ስላማቅ ማለት ነው። የኔ አጎት አሁን እዛ ሀገር ነው የሚኖረው እና በቀላል ሩታ አትሄድም ፕራንክ ካደረገች ነው ብዬ ነው ማምነው እንጂ ካናዳ ከመሬት ተነስቶ ሰው አይሄድም። እውነቴ ነው የምላችሁ። እዚ ሀገር በተለይ ለመኖር ከሄደችው ብዙ ጊዜ በአንድ ወር አያልቅም። የምሬ ነው የምላችሁ አያልቅም፣ ስለማቅ ማለት ነው። እና የኔ አጎት እዛ ሀገር ስለሚኖር የሱ ጓደኛ ነው እዛ ሀገር የሚኖረው፣ በጓደኛ በኩል ነው የኔ አጎት የሄደው ማለት ነው። እና አሁን ካናዳ ነው የሚኖረው እሱ ማለት ነው። እና ስለዚህ ሩታ የትም አትሄዱም ለማለት ፈልጋለሁ። ምናልባት ቦሌ ሂዳ እሷን ካስመልሷት አላቅም እንጂ ካናዳ ከመሬት ተነስቶ በአንድ ወር ውስጥ ፕሮሰስ አልቆ የሚሄድ አገር አይደለም፣ ስለማቅ ማለት ነው። ዱባይ መሄድ ትችላለች። ያው ዱባይ ችግር የለውም። እንኳን ዱባይ መሄድ ትችላለች። እንኳን እኛ የመጣንበት ጊዜና አሁን ልዩነት አለ። አሁን አረብ ሀገር ለመመጣት 3 ወር እንደዛ ነው። በጣም ብዙ ፕሮሰሶች አሉ። በቀላል እንደኛ ድሮ እንደመጣን ጊዜ አይደለም። አሁን ወደ አረብ ሀገር ለመመጣት ብዙ ጊዜ ይፈጃል ለማለት ፈልጌ ነው። እና ካናዳ ከመሬት ተነስቶ ዝም ብሎ አይደለም የሰው ልጅ የሚሄደው ማለት ነው። እና እዚህ ጋር አንድ ነጥብ ያዙ ማለት ነው። እና ሩታ ሁላችንም ፕራንክ ያደረገችው ነው ብዬ ነው ማምነው። አረብሽም እንደዛው። እንዴት ነው በአንድ ወር ውስጥ ማለት በአንድ ወር ውስጥ እንዴት ነው ፕሮሰስ ካናዳ ለመሄድ እንዴት ነው ያለቀላት? እስቲ ይሄን አስበው። እኔ እኮ ስለማውቅ ነው እዛ ሀገር የኔ አጎት ስለሚኖር በስንት አመት እንዳለቀላት ስለማውቅ ማለት 2 አመት ነው የፈጀው። እውነቴ ነው የምላችሁ። እና ስለዚህ የውሸት ነው ሩታ ፕራንክ ነው የምታደርገን ይሄ ነው ማምነው። ስለዚህ ወይም ከሄደች ዱባይ መሄድ ትችላለች። ዱባይ ለመሄድ እቅድ ካላት ኦኬ ትችላለች እንጂ አታምኑ። ካናዳ ለመሄድ ብዙ ፕሮሰሶች አሉ ለማለት ፈልጌ ነው። ውድ ቤተሰቦቼ እኔ ሩታ ባደረገችው ጥፋት ጎበዝ ናት ብዬ አላደንቅም። እውነቴ ነው የምላችሁ። ወንድ ልጅ ወንድ ነው፣ ሴት ልጅ ናት እንጂ ወንድ ልጅ ከስህተት ቦታ የምትመክረው ሴት ልጅ ናት እንጂ ወንድ ልጅ እያደረገ እሷን ማረክ አላት ብዬ አላምንም። አንደኛ ነገር ቢከባበሩ ነገ ልጅ ይወልዳሉ። አሁን በዚህ ልክ 3ኛ 4ኛ ሰው በገባ እርስ በእርስ መናናቅ ካመጡ ነገ ምን አይነት ህይወት ነው ታዲያ የሚኖሩ እነዚህ ልጆች ማለት ነው? አረ ሩታ እኔ በጣም ነው የደነገጥኩ። እንደዚህ ስራ ብታቆሙ አይሻሉም? እርስ በእርስ መከባበር የበለጠ ነገር የለም። የምሬ ነው የምላችሁ። እንደዚህ ሰርታችሁ የምታገኙ ገንዘብ ምን ይሰራላችኋል? የምሬ ነው የምላችሁ። ምን ይሰራላችኋል? ብትወጡ ራሳችሁ እንደ ድሮ ቡታየራ እንዳላችሁ ሆናችሁ ብትሰሩ ምን ትሆናላችሁ? እንደዚህ ራሳችሁን ዝቅ ሆናችሁ ማንም ሰው አፌን የከፈተባችሁ አይበቃችሁም? መጨቃጨቅ አይበቃችሁም? እኔ ሩታ መቼም ካናዳ ትሄዳለች ብዬ በፍጹም አላምንም። የምሬ ነው ስለማወቅ ማለት ነው። ስለዚህ አትሄዱም። ቦሌ ወይን ሂዳ ማለት ቦሌ ሂዳ ወይን ልትመለስ ትችላለች እንጂ ወይን ዱባይ ነው የምትሄደው እንጂ ካናዳ ዝም ብሎ አይትሄዱም። ስለማቅ ማለት ነው አትሄዱም። የምሬ ነው የምላችሁ። ወደዳችሁም ጣላችሁ እንግዲህ ልክ ነው የምነግራችሁ ማለት ነው። የምሬ ነው የምላችሁ። እና ብዙ ፕሮሰስ ያስፈልጋል ወደ ካናዳ ለመሄድ። አንደኛ ነገር እዛ ሀገር ለመኖር ብዙ ጊዜ ይፈልጋል ማለት ነው። ዝም ብሎ በአንድ ወር የሚያልቅ አገር አይደለም። ስለዚህ አላመንኩም ለማለት ፕራንክ ነው የተደረገ ያለው እንጂ ካናዳ ዝም ብሎ መሄድ ከባድ ነው ለማለት ፈልጋለሁ። ውድ ቤተሰቦቼ ማለት ነው። እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ሩታ በጣም ትልቅ ጥፋት አጥፍታለች ማርያም በጣም ማለት ነው። እና እሱ ስላደረገ እሷ ማድረግ አለባት እንዴ? ይሄ ልጅ በዛ ሰዓት የሆነ ነገር ቢያደርገው ልጁ አስባቸው ማን ነው ጥፋተኛ? ሩታ ነው ወይስ ልጁ ነው? ሩታ ናት እስከ ቤት ድረስ የማታውቅ ወንድ በአንድ 2 ሳምንት ውስጥ የታወቀች ወንድ
አብርሽ ማቅ ወንድ ቤት ድረስ መጥራት ጥሩ ነው ብዬ አላምነው። አብርሽና ፍቅር እኮ ይታወቃሉ፣ አንድ አገር ልጆች ናቸው፣ ሩታም ብትሆን ማለት ነው። ይሄ ልጅ ግን ማንም አያውቅም፣ እኛም አናውቅም፣ ያው ቲክቶክ ላይ ነው የምናውቀው። ስለዚህ ባለቤትሽን ብታስከብሪ ጥሩ ነው ብዬ አምናለሁ ማለት ነው። አብርሽን ብዙ ስህተት ሰርቷል፣ አልሰራም አላልኩም፣ ግን እሱ ስላደረገ አንቺን ማድረግ አለሽ ብዬ አላምንም። በጣም ይደብራል እግዚአብሔርን። እኛ ነገ ትዳር ይዛን የምንኖር ሰዎች እኛ ገና ብዙ ነገር ከእናንተ እንማራለን ብለን እናንተ ገና ሌላ መጥፎ ነገር ነው እንዴ ሰው ልጅ የምታስተምረው? አረ በጣም ነው የምታሳፍረው። ሼም ነው እግዚአብሔር። በስመ አብ እግዚአብሔር ልቦና ይስጣችሁ። ብቻ ከባድ ነው።